ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር በአንድ የሃይስኩል ትምህርት ቤት ውስጥ የምትማረው ኢዩንቢ በጉልበተኛ ተማሪዎች ተከባ እላዋ ላይ እንቁላል ዱቄት እንዲሁም የአሳ ዘይት ሳይቀር እየተደፋባት ስትበደል በማሳየት ነው። ክስተቱን በድንጋጤ ስሜት ውስጥ ሆና እየተመለከተች ላለችዋ ተማሪም ጉልበተኞቹም የልደትሽ ስጦታ ይኸውና በማለት እየነገሯት ሲሆን እይታችንም የተጠቂዋን ተማሪ ማንነት ማሳየት ጀምሮ ኢዩንቢዮል የተባለች መንትያ እህት እንዳለቻት ሁለቱም ማደጎ ቤት ውስጥ ቢቆዩም መንትያ እህቷ ኢዩንቢዮል ግን በሀብታም ቤተሰቦች ተወስዳ ደስ የሚል ህይወትን ለማግኘት እንደቻለችና በተቃራኒው ኢዩንቢ ደግሞ በድህነት ህይወት ውስጥ እየማቀቀች የማደጎ ቦታ ላይ ያሉትን ህፃናቶች እየተንከባከበች እንዳደገችና በባህሪዋ ግን ፍጹም የተረጋጋችና ምስኪን በመሆኗ ብዙም ስለማታወራ ትምህርት ቤት ውስጥ ጉልበተኛ ተማሪዎች ጥቃት እንደሚያደርሱባትም ልንረዳ ችለናል። በተመሳሳይ ሰዓት ላይ እህቷ አሁን ላይ የትምህርት ቤት ጉዞ ላይ ተሳትፋ በመኪና እየተጓዘች በስልኳ ደግሞ የጓደኛዋን የዋና ውድድር እየተመለከተችና በማሸነፉ ደስተኛ እየሆነች ሲሆን ከሷ በተቃራኒው ኢዩንቢ ግን ለጉልበተኞቹ ተማሪዎች ጓደኛ የልደት ስጦታ ሆና ልክ እንደ ልደት ኬክ ዱቄትና እንቁላል ተጨምሮባት ተጨማልቃ ክስተቱን ለአስተማሪዎች ሪፖርት ከማድረግ ግን ተጣጥባና የስፖርት ልብሷን በመልበስ ተመልሰው ወደ ክፍል ስትመጣና በተደፋባት የአሳ ዘይት አማካኝነት በድጋሚ ተማሪዎቹ ግን እንደምሸት በመናገር ክፍል ውስጥ የተቋቋሙባት ሙድ ሲይዙባትና አስተማሪዋም ክስተቱን በማስተዋሏ ወደ ቢሮ እንድትመጣ አስጠርታት ንጽህናዋን እንድትጠብቅ እየነገረቻትም ይገኛል። በአጋጣሚ በቀጣዩ ቀን ላይ ሳይቀር በህመም ተጠቅታ ስለነበር ወደ ትምህርት ቤት ያልሄደች ሲሆን በጥቂት ሰዓታቶች ውስጥ ግን ትላንትና ባለልደት የነበረችው ሶያንግ ኢዩንቢ ወደምትኖርበት የማደጎ ቦታ በመምጣት ለተቆጣጣሪዋ አባቷ ሀብታም የህግ ሰው እንደሆነና ይህንን ቦታ በአሪፉ እንዲረዳ እንዲያደርግ እንደምትነግርላቸው በመናገር ለማሳመን ስትሞክር ከማስመሰሏ የተነሳ ራሷ ኢዩንቢ ሳትቀር እውነት ነው ወይ የሚል ጥያቄ ወደ አይምሯ ውስጥ የመጣባት ሲሆን እርግጠኛ ለመሆን ግን አመሻሽ አካባቢ ብቻቸውን እንዲገናኙ ቀጥራት ቅድም የማደጎ ቦታውን እንዲረዳ አድርጋለሁ ያለችው ነገር እውነት እንደሆነ ስትጠይቃትና በድጋሚ እሷም ሲሪየስ ሆናባት እውነቷን እንደሆነ አሁኑኑ ለአባቷ ደውላ መናገር እንደምትችል ስልኳን ግን ረስታው ከቤት በመውጣቷ በአንቺ ስልክ ልደውልለት በማለት ትቀበላትና በተቃራኒው እየሳቀችባት ለሚያሰቃዩት ተማሪዎች የስድብ መልእክትን ስልክላቸው ይሄ ክስተትም ኢዩንቢን እንድትናደድ ስላደረጋት ልታስቆማት እየሞከረች በመካከላቸው ግብግብ መፈጠር ሲጀምርና ኢዩንቢ ራሷን ለመከላከል እየሞከረች ከምስኪንና ደግነቷ የተነሳ አጋጣሚ የተደረደረ ብረት ላያቸው ላይ ሊወድቅ ሲደርስ ልክ እንደ ልጇ ሶያንግ እንዳትጎዳ ሸፍናላት ራሷ ላይ ሲወድቅባትም ይታያል። በተቃራኒው በቀጣዩ ቀን ላይ ሶያንግ ግን እናቷን ወደ ትምህርት ቤት እንድትመጣ አድርጋ ጥቃት እንዳደረሰችባት በመናገር ከትምህርት ቤት እንዲያባሯት ሪፖርት እያደረገችባትም ይገኛል። ክስተቱ ከዚህ በኋላ እዚህ ትምህርት ቤት ውስጥ የምትቆይበት ሽርፍራፊ እንኳን ተስፋ እንደሌላት እንድታመን አድርጓታል። ጭራሹን ወደ ክፍሏ በምታመራበት ሰዓት እንኳን ጉልበተኞቹ ሞራልና ስሜቷን የሚነኩ ቃላቶችን የመቀመጫ ጠረጴዛዋ ላይ ጽፈውባትና ይህም አልበቃቸው ብሏቸው ወደ እሷ ጋር በመምጣት ልብሷን ሊያውልቁባት እየሞከሩ ቪዲዮ ሲቀርጿትና እንዴትም ተታግላ አስቁማቸው ግን እያለቀሰች ከትምህርት ቤቱ ለቃ ስትወጣም ይታያል። በተመሳሳይ ሰዓት ላይ መንትያ እህቷ ደግሞ የአጋጣሚ ነገር ሆኖ እሷ ወደምትኖርበት ገጠራማ ከተማ ጉዞ ለማድረግ የመጣች ሲሆን በተለይ ጓደኛዋ የዋና ውድድሩን በማሸነፉ ደስተኛ ሆና የነበረ ቢሆንም ለጊዜው ማንነቱን ካላወቅነው ሰው የተላከላትን የጽሑፍ መልእክት ካነበበች በኋላ ግን በድንገት ስሜቷ ተቀያይሮ መናደድ ስትጀምር ከጓደኞቿ ጋር ሳይቀር መግባባት አቅቷት ስትጮህባቸውም ይታያል። ይሄ ብቻ ሳይሆን አመሻሽ አካባቢ ሳይቀር ዶርማቸው ውስጥ ቁጭ ብለው ያለ በድጋሚ የጽሑፍ መልእክት ተልኮላት ከክፍሉ በድንገት ለቃ ስትወጣ ጓደኛዋ ሺጂን ዛሬ ጸባዩ ተቀያይሮ ስለነበር ተጠራጥራ ስትከተላትና በቅጡ የሰውየውን ማንነት ባታቅም ከርቀት ግን ከአንድ ወንድ ጋር እየተጨቃጨቀች ልትመለከታትም ችላለች። በቀጣዩ ቀን ጠዋት ላይ ከዓመታቶች በፊት የተለየቻት እህቷ እዚህ ከተማ ውስጥ እንደምትኖር አስቀድማ አውቃ ስለነበር ልታገኛት አስባ በትርፍ ሰዓቷ ወደምትሰራበት ካፌ ጉዞዋን ብታደርግም ለደቂቆች ያክል ብትጠብቃትም በአጋጣሚ ሳይገናኙ ሲቀሩና እይታችንም ከሰዓታቶች በኋላ ወደፊት ወስዶን ወደ ቀድሞ ከተማቸው የመሄጃ ሰዓታቸው ደርሶ ስለነበር ሁሉም ተማሪዎች ተሰብስበው ፎቶ ለመነሳት እየተዘጋጁ እያለ ኢዩንቢዮል ግን ቦታው ላይ ሳትገኝ ቀርታ እንደጠፋች ወሬ መናፈስ ሲጀምርና ለአሳዳጊ እናቷ ሳይቀር ተደውሎ ተነግሯት የደህንነት ሰራተኞችን ጨምሮ አስተማሪዎቹም ሳይቀሩ ቦታው ላይ እሷን ቢያፈላልጓትም የት እንደገባች ሳይታወቅ በድንገት ግን ልትጠፋም ችላለች። በተመሳሳይ ሰዓት ላይ የወንድ ጓደኛዋ የሆነው ዱዮንም ውድድር ቦታ ላይ ቢሆንም እንደጠፋች ካወቀ በኋላ ግን ትኩረቱን መሰብሰብ ከብዶት የአንደኝነት ደረጃውን ለማስጠበቅ እየከበደውም ይገኛል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር ጀመሩ።
እስካሁን ሳትገኝ አሳዳጊ እናቷ ግን እሷን ማፈላለጓን የቀጠለች ሲሆን በድንገት ከፖሊስ ጣቢያ ይደወልላትና ግን ልጇ ጥቃት ደርሶባት ተገኝታ ሆስፒታል እንደገባች መረጃ እንደደረሳቸው በመናገር አድራሻውን የላኩላት ሲሆን ቦታው ላይ በምታመራበት ሰዓትም ፊቷ ቆሳስሎና ከዶክተሮቹም ቢሆን የምታስታውሰው አንዳችም ነገር እንደሌለ ልትረዳም ችላለች። እንደተገኘች ያላወቀው ዲዮን ደግሞ የመጀመሪያ ዙር ውድድሩን ካሸነፈ በኋላ ከመጥፋቷ በፊት ሊያገኛት ወዳለችበት ቦታ አምርቶ እንደነበር ከድሮ ጀምሮ አብሮ አደግ ጓደኛሞች በመሆናቸውም ሕፃን እያሉ የመጀመሪያ ውድድሩን አድርጎ ሜዳሊያ በሚያገኝበት ሰዓት ላይ ለእሷ አምጥቶ እንደሚሰጣት ቃል ገብቶላት ስለነበር ያንን ክስተት እያስታወሳት ከተገናኙ በኋላ ሊሰጣት ሞክሮ እንደነበር ባህሪዋ ፍጹም ተቀይሮበት እሷ ግን ያንን ክስተት እንደማታስታውሰው እንደነገረችውና ጭራሹኑ አንገቷ ላይ የበለሰ ቁስልን ተመልክቶ ምን ሆና እንደሆነ ቢጠይቃትም እንዳይነካትና ካጠገቧ እንዲርቅ በመናገር ሸሽታ ትታው እንደሄደች ልንመለከትም ችለናል። ታዲያ ይህንን ክስተት ነበር ጓደኛዋ ሺጂን ተከትላ ስትወጣ ከአንድ ሰው ጋር ስትጨቃጨቅ ልትመለከት የቻለችው። ከትውስታችን ስንመለስ አሁን ላይ ሆስፒታል ውስጥ እያለች በአጋጣሚ ሷንግ ከቀናቶች በፊት ብረት ሲወድቅባት በጥቂቱም ቢሆን ተጎታ ስለነበር ክትትሎችን ለማድረግ እዚህ ሆስፒታል ውስጥ ስለነበረች በአጋጣሚ እሷን ስትመለከታት መንትያሞች በመሆናቸው ይሁን ቢመስላት አሁንም ልታሰቃያት ስትሞክርና የማደጎ እናቷ በመምጣት አስቁማት ፖሊሶችን ልጠራ ስትል ግን ክስተቱ ግራ ቢያጋባትም ይቅርታ ጠይቃ ከቦታው ለቃ ልትሄድም ችላለች። እንደተገኘች ያወቀው ዲዮንም ቢሆን እየተቻኮለ ወደ ሆስፒታሉ በመምጣት ሊያናግራት ቢሞክርም በመርሳት በሽታው አማካኝነት እንደማታውቀው ስትሆንና እሱ ግን እየቀለደችበት መስሎት ጎትቶ እቅፉ ውስጥ በማስገባት ሲያቅፋት በመርሳት ችግር እንደተጠቃች ካወቀ በኋላ ግን ከልጅነት ጀምሮ የሚተዋወቁ ምርጥ ጓደኛሞች እንደነበሩ ከሺጂን ጋር በመሆን ሊያስታውሳት እየሞከረም ይገኛል። ከዚህም ክስተት በኋላ ለቀጣዮቹ ጥቂት ቀናቶች ትውስቷ እንዲመለስ ለማድረግ ሕክምናዋን ከጨረሰች በኋላ አሳዳጊ እናቷ ወደ ቤት ይዛት በመሄድ የልጅነት ፎቶዎቿን ስታሳያትና በቀጣዩ ቀን ላይ ሳይቀር በድጋሚ ወደ ትምህርት ቤት ስትመለስ ድሮ ላይ ከማተግባባቸውና ከምትንቃቸው ልክ እንደ ቴኳን ያሉ ተማሪዎች ጋር ሳይቀር ለመቀራረብ ስትሞክርና ትውስቷን ከማጣቷ በፊት የነበረችው ኢዩንቢዮል በራሷ የምትተማመን በጥቂቱም ቢሆን ንቀታም ኩራተኛና ለሰዎች ግድ የማይሰጣት አይነት ሴት ብትሆንም ትውስቷን ካጣች በኋላ አሁን ላይ ግን ገና ወደ ክፍል ስትገባ ለተማሪዎቹ ከወገቧ ጎንበስ ብላ ሰላምታ ማቅረቧ ሁሉንም ተማሪዎች ግራ እንዲጋቡ እያደረጋቸውም ይገኛል። ይሄ ብቻ ሳይሆን ሌላ ጊዜ በአላርም ከእንቅልፏ ተነቃ የነበረ ቢሆንም አሁን ላይ ግን አላርሙ ከመጮሁ በፊት በራሷ እየነቃችም ይገኛል። ባልጠበቀች ሁኔታ ትምህርት ቤት ውስጥ ያንጊውን የተባለች ተማሪ ግን የክፍል ተወካይ ከሆነው አስተማሪያቸው ጋር ወደ ክፍል ትመጣና ሎከሯን መክፈት እንዳለባት በድንገት እንዲነገራት ያደረገች ሲሆን ትውስቷ ሙሉ በሙሉ ጠፍቶባት ስለነበር ግን የይለፍ ቃሉ ምን እንደሆነ ማስታወስ ሲከብዳትና በዚህ ምክንያት አስተማሪው መዶሻ አምጥተው እንዲሰብሩት በሚናገርበት ሰዓት ላይ ቴኳን የተባለው ተማሪ በወንበር ሰብሮ እንዲከፈት ሲያደርግ ውስጥ ላይም ቅንጡ የሆነ የሚያምር የአንገት ሐብል ሲገኝና አስተማሪውን ይዘው የመጣችው ያንጊውንም ይህ የአንገት ሐብል የእናቷ እንደሆነ ስትናገር ይታያል። ከጥቂት ቀናቶች በፊት ይሁን ቢሆን ትውስቷን በማጣቷ ከዚህ ተማሪ ጋር ሳይቀር ልትግባባ ሞክራ የነበረ ቢሆንም ምክንያቱም ባትነግራትም ልጅቷ ግን ሁለቱ ጠላቶች እንደሆኑና እንደማይዋደዱ በመናገር ትታት ልትሄድም ችላለች። ከትውስታችን ስንመለስ አሁን ላይ ያንጊውንን ቢሮ ውስጥ አስተማሪው እያዋራ ሲሆን ኢዩንቢዮል ጉልበተኛ በመሆኗ ገንዘብ እንድታመጣ አስፈራርታት እንደነበር ካልሰጠቻትም ስለምደበድባት የእናቷን የአንገት ሐብል በመስረቅ አምጥታ እንደሰጠቻት የነገረች ሲሆን ለጊዜው ግን ኢዩንቢዮል ምንም ነገር የምታስታውሰው ነገር ባለመኖሩ ትውስቷ እስኪመለስላት ድረስ አስተማሪው እርምጃን ለመውሰድ አልወደደም ነበር። እንዲሁም ይህንን ነገር አድርጌያለሁ ወይንስ አላደረኩም በማለት ኢዩንቢዮል ግራ ተጋብታ ስለነበር ጓደኞቿንና ሌሎች የትምህርት ቤት ተማሪዎችን በመጠቀም ባህሪዋን ጨምሮ ምን አይነት ተማሪ እንደነበረች ለማጣራት መሞከር ስትጀምርና ቴኳንን ሳይቀር በምን ምክንያት ሁለቱ እንደማይግባቡ ስትጠይቀው ድሮ ላይ ሎከሯን ለመክፈት ስትታገል ተመልክቶ ወንበር በመጠቀም ሰብሮላት እንደነበርና ባደረገው ነገር ግን ተናዳ እንደጮኸችበት ከዛ ጊዜ በኋላ ሁለቱ አውርተው እንደማያውቁ የነገራት ሲሆን በአጋጣሚ ጠዋት ላይ እሷ በሳይክሏ ዶዩን ደግሞ በእግሩ ጠና ስፖርቶችን እየሰሩ እያለ ከዚህ ቀደም ሜዳሊያውን ሊሰጣት ባመራበት ሰዓት ላይ የበለዘ ቁስልን አንገቷ ላይ ተመልክቶ ስለነበር አተኩራው ላይ ከተመለከታት በኋላ በፍጥነት ጠፍቶልሻል ሲላትና በድጋሚ እሷ ግን ቁስል እንደነበረባት እንኳን ትዝ ሊላት አልቻለም ነበር። በዚህ መልኩ ጥቂት ቀናቶች እየተቆጠሩ መምጣት ጀመሩ። በጠፋው የአንገት ሐብል ጉዳይ አስተማሪው ማጣራቱን የቀጠለ ሲሆን የተለያዩ ተማሪዎችን ወደ ቢሮ እያስጠራ ሲጠይቅም አስፈራርታ ወስዳብኛለች በማለት ክስን ያቀረበችባት ያንጊው ኢዩንቢዮል ከጓደኞቿ ጋር ለመዝናናት ወደ ባር እንኳን በሚሄዱበት ሰዓት ላይ ባትጋበዝም ተከትላቸው ታመራ እንደነበርና በብዛት የተዝናኑበትን ወጪ ትከፍል የነበረችው እሷ እንደሆነች የተለያዩ የአንገት ሐብልና ስጦታዎችንም እያመጣች ኢዩንቢዮል ባትቀበላትም ለጓደኞቿ ግን ትሰጣቸው እንደነበር ሊደርሱበትም ችለዋል።
የምሳ ሰዓት ላይ ሳይቀር በአጋጣሚ ያንጊውን ከጓደኞቿ ጋር በመሆን የዩንቢዮልን ስም እያጠፋች ስለነበር የእሷ ጓደኛ ሄዳ ልትከላከላት በምትሞክርበት ሰዓት ላይ ይሄ ክስተት ድሮ ላይ ስትሰቃይ ያሉ አንዳንድ ትውስታዎችን ወደ አይምሯ እንዲመጣባት ያደረገ ሲሆን እኛም ብንሆን ከክስተቱ በተማሪዎች ትሰቃይ የነበረችው መንትያ እህቷ ዩንቢ በመሆኗ ምናልባት ይቺ ሴት ዩንቢ እንደሆነች ጥርጣሬን እየፈጠረብንም ይገኛል። በቀጣዩ ቀን ላይ ሳይቀር የዋና መለማመጃ ቦታ ላይ ብቻቸውን ከዲዮን ጋር አንድ ላይ ቆማ እየተላፉ ያለ በአጋጣሚ ውሃ ውስጥ ልትገባ የቻለች ሲሆን ይህ ክስተትም ትውስቷን ሙሉ በሙሉ እንዲመለስላት ሲያደርግና እይታችንን በትውስታ ወደ ኋላ ወስዶን ያኔ ተማሪዎቹ አሰቃይቷት ከትምህርት ቤቱ ለቃ ከወጣች በኋላ የበታችነት ስሜት ተሰምቷት የስነ ልቦና ጫና ውስጥ ገብታ ስለነበር በአጭሩ ከሁሉም ነገር ለመላቀቅ በማለት ወደ ባህሩ ዘላ ገብታ ራሷን ለማጥፋት ሞክራ እንደነበር ይህ ክስተትም ሙሉ በሙሉ ትውስቷን እንዲጠፋ ቢያደርግ ጋትም ተከትላት በመግባት ከውሃ ውስጥ አውጥታ ህይወቷን ያተረፈችላት ግን መንትያ እህቷ ዩንቢዮል እንደሆነች ካስታወሰች በኋላ ወደ ቤቷ በመመለስ እህቷ ትጽፍበት ከነበረው ዲያሪና ከተለያዩ ፎቶዎች እሷ ማለት በድህነት እየማቀቀች የማደጎ ቤት ውስጥ ያደገችዋ ሴት መሆኗን እርግጠኛ ስትሆንም ይታያል። አሁን ላይ ጥያቄ የሆነባት ነገር እህቷ ዩንቢዮል እሷን ካዳነቻት በኋላ የት ገብታን የጠፋችው የሚለው ነገር ነበር። እውነታውን እስክታውቀው ድረስ ግን በዚህ ማንነቷ ለመቀጠል አቅዳ በቀጣዩ ቀን ላይ ወደ ትምህርት ቤት በምታመራበት ሰዓት ላይ ባልጠበቀች ሁኔታ ያንጊው ለአስተማሪ እውነታውን በሙሉ መናገር ጀምራ ምንም ያክል ከእሷ ጋር ለመቀራረብ ብትሞክርም በተቃራኒው ዩንቢዮል ግን ትንቃትና ልክ እንደ ጓደኛዋ እንኳን ትቆጥራት ስላልነበር የቅናት ስሜት ውስጥ ገብታ ወጥመዶችን እንዳዘጋጀችላት የተናገረች ሲሆን እውነታውን በሙሉ ዩንቢም ካወቀች በኋላ የድሮ ትምህርት ቤቷ ውስጥ ያለች የብቸኝነትና የመገለልን ስሜት ቀምሳው ስለነበር የተፈጠረውን ነገር ሳታካብት ቀለል አድርጋ ይቅርታ ያደረገችላት ሲሆን ይህ ክስተትም የበለጠ ያንጊውንን ልብ ነክቶት በቀጣዩ ቀን ላይ መልኳን በወረቀት ላይ ስላውና የምስጋናና የይቅርታ ጽሑፍን አስቀምጣበት ሳትባረር በገዛ ፍቃዷ ከትምህርት ቤቱ ለቃ ልትወጣም ችላለች። አሁን ላይ ዩንቢ እህቷ የት እንደገባች ለማጣራት ቆርጣ የተነሳች ሲሆን የመኝታ ክፍለ ውስጥ የነበሩትን እቃዎቿን በምትመለከትበት ሰዓትም እስከዛሬ ደጎ ቦታ ውስጥ እያለች በሐሰተኛ ማንነት ሃይጃ በሚል ስም እስከዛሬ እቃዎች ሲላኩላት የነበረው ከሷ እንደነበር ሳይቀር የደረሰችበት ሲሆን ለአሳዳጊ እናቷ በቀጣዩ ቀን ላይ እውነታውን በሙሉ አንድ ባንድ ጽፋላት መንትያ እህቷን ለማግኘት ወደዛ ከተማ ጉዞዋን ያደረገች ሲሆን ሆስፒታልም ሆነ ፖሊስ ጣቢያ ሳይቀራት ማጣራቶችን በምትጀምርበት ሰዓት ግን በሚያሳዝን ሁኔታ እሷን ከውሃ ውስጥ ለማውጣት ስትሞክር ቢሳካላትም የራሷን ህይወት ግን ልታጣ እንደቻለች ያወቀች ሲሆን ወደ መቃብር ቦታዋ ሄዳ ለሞቷ ራሷን ጥፋተኛ አድርጋ እየወቀሰች እያለ ያሳደገቻት እናቷ ሳትቀር ወደ ቦታው መታ እውነታውን ስትረዳና በማደጎ ብታሳድጋትም እንደ ልጇ ታያት ስለነበር መሞቷን ስታውቅ ብታዝንም ባለፉት ጥቂት ጊዜያቶች ውስጥ ግን ዩንቢንንም ብትሆን እየወደደቻት መታ ስለነበርና ራሷንና የማደጎ ቦታውን ለመደገፍ ብላ ተማሪ ብትሆንም ከአንድም ሶስት ስራን ግን እየሰራች በጉልበተኛ ተማሪዎች ጥቃት እየደረሰባት አሰቃቂ ህይወትን እንደኖረች ከተረዳች በኋላ ልክ እንደ እህቷ ዩንቢዮል ልጇ ሆና አብራት እንድትኖር ጥያቄን አቅርባላት እሷም ልትስማማ ችላለች። እንደ ሁል ጊዜው በቀጣዩ ቀን ጧት የሚበላ ቁርስን ብታዘጋጅላትም ዩንቢ ግን ትውስቷ በመመለሱ እናቴ በማለት ለመጥራት እንኳን ቃላቶች እያነሷት ነበር። ከዚህም ክስተት በኋላ እውነታውን ብታውቅም ትምህርት ቤት ውስጥ ግን እህቷ ዩንቢዮልን እንደሆነች እያስመሰለች የምትቀጥል ሲሆን ከድሮ አንጻር ሙሉ በሙሉ የእጅ ጽሑፏ እንደተቀየረ ጓደኞቿ ሲነግሯትም የበለጠ እንዳይጠራጠሯት አውቃ እንዳመማት በመናገር ወደ ትምህርት ቤቱ ክሊኒክ አምርታ እረፍት ለማድረግ ስትሞክርና ውስጥ ላይ ግን ጸጉሩን ቀለም የተቀባው ቴኳን ስለነበር እሱ ጋር እየተግባባች መታ እስከዛሬ ለማንም ያልተናገረውን እናቱ ታዋቂ ሰው መሆኗን ግልጽ አድርጎ ሲነግራትና በተመሳሳይ መልኩ እሷን ብትሆን ትክክለኛ ስሟን ልትነግረው ብትሞክርም እየሳቀባት ግን አብደሻል በማለት ሊያምናት አልቻለም ነበር። ይልቁንስ የዛኑ ቀን አመሻሽ አካባቢ ሊያዝናናት አስቦ እጆቿን በመያዝ ደግፎ የኤሌክትሪክ መጓጓዣ መሳሪያን እንድትለማመድ ለማድረግ እየሞከረ ያለ በአጋጣሚ ዶይል ሜዳሊያውን ሊሰጣት ወደ ቦታው መጥቶ ስለነበር ቀረቤታቸውን ከተመለከተ በኋላ የሚወዳት በሚመስል መልኩ የቅናት ስሜት እየተሰማው ይገኛል። በአጋጣሚ በቀጣዩ ቀን ላይ ግን አዲስ ተማሪ ወደ ትምህርት ቤታቸው የገባች ሲሆን ይህችም ተማሪ ሶያንግ የተባለችዋና የድሮ ትምህርት ቤቷ ውስጥ አሰቃያት የነበረችዋ ናት። በዚህም ምክንያት ዩንቢ ገና ስትያት የድንጋጤ ስሜት ውስጥ ገብታ ድሮ ላይ የተፈጠረውን ነገር ማስታወስ ስትጀምርና ሶያንግ ግን የእረፍት ሰዓት እስኪሆን ድረስ በመጠበቅ ወደ እሷ ጋር አመርታ አደጋው አጋጥሟት ሆስፒታል ውስጥ በነበረችበት ጊዜ ልታጠቃት ሞክራ ስለነበር ያኔ ከሰው ጋር ተመሳስላባት እንደሆነና ይቅርታ እንድታደርግላት ሳይቀር በትህትና ስትጠይቃትና ገና ዛሬ የመጀመሪያ ቀኗ ቢሆንም ከሁሉም ተማሪዎች ጋር ግን ለመግባባት እየሞከረች በተለይ እሷና ጓደኞቿ ላይ ትኩረቷን አድርጋ የምሳ ሰዓት ላይ አብራቸው ለመመገብ ክፍል ውስጥ እያሉ እንኳን አብራቸው ተቀምጣ ጓደኛቸው ለመሆንና ከነሱ ጋር ለመግባባት እየሞከረች ይገኛል።
ብቻዋን በምትሆንበት ሰዓት ግን በድብቅ እሷን ፎቶ በማንሳት ባይሳካላትም ለጓደኞቿ ለመላክ እየሞከረች ሲሆን እኛም ከክስተቱ የምርም ጓደኛዋ ለመሆን አስባ ሳይሆን ይቺ ሴት ድሮ ትምህርት ቤቷ ውስጥ የምታውቃት ኢዩንቢ እንደሆነች ለማረጋገጥ አስባ እንደሆነ እንረዳለን። በሌላ በኩል ትናንትና ከተመለከተው ክስተት በኋላ የቅናት ስሜት ውስጥ ያለው ዶዩን ደግሞ የሚበላ ነገር ሊጋብዛት አስበው የቤቷ በር ላይ ቁጭ ብሎ እንዴት ጥያቄውን እንደሚያቀርብላት ግራ እየተጋባ ያለ በድንገት ስትወጣና እጅ ከፍንጅ ስትይዘውና በአጋጣሚ ስላልበላችና አርቧት ስለነበር እሱም ግልጽ አድርጎ ነግሯት ወደ ምግብ ቤት ወስዶ ሲጋብዛትና በተደጋጋሚ ስለ ልጅነት ህይወታቸው ሳይቀር ሊያስታውሳት እየሞከረ ስለነበር ጨርሰው ቤቷ ከተመለሰች በኋላ የእህቷን ፎቶ እየተመለከተች የልጅነት ጓደኛዋ ዶዩን ከልቡ እንደሚወዳት እየተናገረችም ይገኛል። የእህቷን ዲያሪ በምታነብበት ሰዓት ሳይቀር የአንድ መጽሐፍን ባርኮድና የላይብረሪ አድራሻን ሳይቀር እንደ ፍንጭ ተጽፎ ያገኘች ሲሆን በቀጣዩ ቀን ላይ ስለ ላይብረሪው አጣርታ ወደ ቦታው በምታመራበት ሰዓት ላይ ዲያሪው ላይ የተጻፈው ኮድ ያለበትን መጽሐፍ ስታገኘውና በውስጡ ግን ከዲያሪዋ ላይ የተቀደዱ ገጾችን አግኝታ እቤቷ በመመለስ በምታነበው ሰዓት ላይ ሟች እህቷ ለአሳዳጊ እናቷ ባትናገርም ወንዲውን ሴት ማንነቱን በቅጡ ማታውቀው ነገር ግን ሱጂን የተባለ አንድ ሰው በድብቅ እስከዛሬ ሲከታተላት እንደነበር የተለያዩ ማስፈራሪያዎችንም ይልክላት እንደነበር ልትረዳም ችላለች። ይህንን ጉዳይ ብቻዋን ልፈታው እንደማትችል ስለገባት የልጅነት ጓደኛዋ የሆነው ዶዩንን እርዳታ ለመጠየቅ እሱ ጋር አምርታ የነበረ ሲሆን ትምህርት ቤት ውስጥ ረስታ ወጥታ የነበረውን ቦርሷን ግን ቴኳን ፎቶ አንስቶ እንደሚጥለው ካለበለዚያ መታ እንድትወስድ እንደ ቀልድ አድርጎ ሲልክላትና ከእሷ ጋር ለመገናኘት አስቦ ይህንን ሁሉ ነገር ቢያደርግም እቅዱ ሳይሳካለት ቀርቶ ራሱ ዶውን ወደ ቦታው አምርቶ ሁለቱም የሚወዷት በሚመስል መልኩ በግራ አይን እየተያዩ ቦርሳውን ሲቀበላትም ይታያል። የዛኑ ቀን አመሻሽ አካባቢ ዩንቢ ማደጎ ቦታ ላይ የምታውቃቸው ሰዎች ስለናፈቋት ድምጻቸውን ለመስማት በምትደውልበት ሰዓት ላይ የሞተችው እህቷ ሳትሆን እሷ ራሷ እንደሞተች እንደሚያስቡ የተረዳች ሲሆን ጭራሹኑ በቀጣዩ ቀን ላይ ሱያንግ ደግሞ ባለፉት ጥቂት ጊዜያቶች ውስጥ የመርሳት ችግር አጋጥሟት እንደነበር ሙሉ በሙሉ በሚባል ደረጃ ባህሪዋም እንደተቀየረ በተማሪዎቹ አማካኝነት ካጣራች በኋላ ድሮ ላይ ታሰቃያት የነበረችዋ ዩንቢ እንደሆነች ያወቀችባት ሲሆን ብቻዋን እስክትሆን ድረስ ጠብቃ በድጋሚ ጉልበት ልትጠቀምባት ሞከረች። የደበቀችውን እውነታ እንዳወቀችባት ስትናገርና በአጋጣሚ ቴኳን መጥቶ ግለሷ ሲከላከላት ግልጽ አድርጋ እውነታውን ባትናገርም ዩንቢ ብትሆን እሷን ሳይሆን እህቷን ታሰቃያት እንደነበር በእሷ ምክንያት እንደሞተችም እንዳወቀች በመናገር ስታስደነግጣትና በተደጋጋሚ ወደ ክፍል ከገቡ በኋላ ሳይቀር እያፈጠጠችባት ስታስደነግጣትም ይታያል። ባለፉት ጥቂት ቀናቶች ውስጥ ዶዩን ግን የዋና ተወዳዳሪ ቢሆንም ትከሻው አካባቢ የህመም ስሜት እየተሰማው መምጣት የጀመረ ሲሆን የቤተሰቦቹን ህይወት ለመቀየር ብቸኛ ተስፋ እሱ በመሆኑና በተለይ ደግሞ አባቱ ሁሌም ቢሆን ታዋቂ የዋና ተወዳዳሪ እንደሚሆን ይነግረው ስለነበር ህልሙን አሳክቶ እሱን ደስተኛ ለማድረግ ህመሙን ደብቆ ስልጠናውን እየቀጠለም ይገኛል። በግል ህይወቱም ቢሆን የሚወዳትን ዩንቢን በቻለው አቅም የራሱ ለማድረግ እየሞከረ በልጅነታቸው ወደሚጫወቱበት ቦታ ይዟት በመሄድ በድጋሚ አሁንም እንዲጫወቱ ሲያደርግና ስለ ሁለቱ በድጋሚ ትውስቷ እስኪመለስ ድረስ መቼም ቢሆን ተስፋ እንደማይቆርጥባት ሲነግራት በተመሳሳይ መልኩ ቴኳንም ቢሆን ትምህርት ከጨረሱ በኋላ ከኋላ ኋላዋ ሲከተላትና በድንገት ዞራ እጅ ከፍንጅ ስትይዘውም ወደ ቤቱ ለመሄድ አቅጣጫ ተሳስቶ እንደነበር ሲያስመስልም ይታያል። ይሄ ብቻ ሳይሆን ሱያንግ ከማደጎ ቦታው የዩንቢን የእጅ ጽሑፍ የያዘ ወረቀት እንዲያመጡላት ካደረገች በኋላ ትምህርት ቤት ውስጥ ዩንቢ ከምጽፈው ጋር አመሳስላ እርግጠኛ ስትሆንና በዚህ ምክንያት አሁንም ነገር ልትፈልጋት በምትሞክርበት ሰዓት ላይ በድጋሚ ቴኳን ከጎኗ ሆኖ እየተከላከለላት አመሻሽ አካባቢ እቤቷ ድረስ ሲሸኛትና እየተመለሰ እያለ ከዶዩን ጋር ተገናኝቶ ሸኝቷት እየተመለሰ እንደሆነ ሲያውቅ የበለጠ የቀና ሲመጣም ይታያል። በቀጣዩ ቀን ላይ ሳይቀር ትምህርት ቤት ውስጥ ሁለቱም እልህ ውስጥ ገብተው ባስኬትቦል እየተጫወቱ እያለ ሊጣሉ እየደረሱም ይገኛል። በጥቂት ሰዓታቶች ውስጥ ግን ቴኳን ከቀድሞ ትምህርት ቤቷ ሱያንግ አንዲት ተማሪን ጉልበት ተጠቅማ በማሰቃየት ራሷን እንድታጠፋ እንዳደረገች መረጃዎች እንዲሰራጩና ተማሪዎች እንዲያውቁባት አድርጎ ስሟን ለማጥፋት በሚሞክርበት ሰዓት ላይ ይህንን ሁሉ ነገር የሚያደርገው ለዩንቢ ብሎ እንደሆነ ስለገባት ብቻውን ማዋራት ጀምራ የእጅ ጽሑፋቸውን በማመሳሰል ልጅቷ እንዳልሞተች ልታረጋግጥለት ስትሞክርና በተለይ ከዚህ ቀደም የትምህርት ቤቱ ክሊኒክ ውስጥ ተቀምጠው ትክክለኛው ስሜ ዩንቢ ነው በማለት እንደ ቀልድ ነግረው ስለነበር እነዚህን ክስተቶች በማገጣጠም እውነቷን እንደነገረችው ሲገባውና ሊያዋራት እንደሚፈልግ በመናገር እምቢ ብትሎም እጆቿን እየጎተተ ከትምህርት ቤቱ ሲያስወጣትና ክስተቱ እንዲሆን ተመልክቶ ተከትሎ ሊያስቆማቸው ቢሞክርም ባስ ውስጥ ተሳፍረው ግን ትተውት ሲሄዱ በጉዟቸው ላይም በትክክለኛ ስሟ እየጠራት እውነታውን እንዳወቀባት ሊያረጋግጥላትም ችሏል።
በቀጣዩ ቀን ላይ ግን ትላንት በተፈጠረው ነገር የቅናት ስሜት ውስጥ ያለው ዱዮን በየቀኑ ከቴኳን ጋር እየተቀራረበች ስለነበር አኩርፏት እንደ ሁል ጊዜው ጠዋት ላይ ስፖርት እንዲሰሩ ብትጠብቀውም እሱ ግን ትቷት እየሮጠ ሲሄድም ይታያል። የእሷ ጓደኛ የሆነችው ሶጂን ደግሞ ሞዴልና የፊልም ተዋናይ ለመሆን ትልቅ ጉጉት ያላት ሲሆን በተደጋጋሚ እድሎችን ብታገኝም መልኳ ያን ያህል ቆንጆ ስላልሆነ ግን ከዋና ገጸ ባህሪ ይልቅ ረዳት ሆና እንድትሰራ እየተደረገች ስለነበር የምትወደውንና የምትጠላውን ነገር አውቃ ሶያንግ በማጣራት በእሷ በኩል ዩንቢን ለማጥቃት አስባ እንደ ጓደኛዋ በመሆን ስቀርባትና ትኩረታቸውን በፊልም ኢንዱስትሪው ላይ ያደረጉ ዘመዶች እንዳሏትና እነሱን ተጠቅሜ እድሎችን ልሰጥሽ እችላለሁ በማለት ሕፃን ልጅን በከረሜላ እንደማታለል እሷን የምትወደው ነገር አታላ ከዩንቢ ጋር ያላትን ቀረቤታ ቀነሳ ከሷ ጋር ጓደኛ እንድትሆን ስታደርጋትና ስለ ሶያንግ የክፋት ጥግ የምታውቀው ዩንቢም በቻለችው አቅም እንድትርቃት ልትመክራት ብትሞክርም ሶንግጁ ግን ቀንታባት እንደዚህ እንደምታደርግ እያሰበችም ይገኛል። ከሰዓታቶች በላይ አኩርፏት መቆየት የማይችለው ዶዩን ደግሞ የዛኑ ቀን አመሻሽ አካባቢ እንዲገናኙ ካደረጋት በኋላ የዴት ቀጠሮችን የሚያደርጉ በሚመስል መልኩ የራት ግብዣን እያደረገላት ድሮ ላይ ከሚያውቃት ዩንቢዮል በላይ እችኛዋ እንደተመቸችው እየተናገረ በመቀጠልም ወደ መዝናኛ ቦታ ይዟት ሄዶ አሪፍ ጊዜን ሲያሳልፉና ብቻቸውን ተቀምጠው እያወሩ እያለ ሳይቀር እጇ ላይ ያለውን ጠባሳ ከተመለከተ በኋላ ምን ሆና እንደሆነ ሲጠይቃት በድንገት አምልጧት በልጅነቷ ከሳይክል ላይ ወድቃ እንደሆነ የነገረችው ሲሆን በተቃራኒው እሱ ግን አብሮ አደጓ በመሆኑና ሳይክል ሳይቀር ያለማመዳት እሱ በመሆኑ ንግግሩ የበለጠ ግራ እንዲጋባ እያደረገው ይገኛል። በተለይ በቀጣዩ ቀን ላይ ትምህርት ቤት ውስጥ ከሶያንግ ጋር ስለ መንትያ እህቷ እያወራችና እየተናቆሩ ያለ ወደ ቦታው ሲመጣ እሷ ባትመለከተውም ሶያንግ ግን አይታው ስለ እሷ የበለጠ ጥርጣሬ የሚፈጥሩበትን ነገሮች በማውራት እንዲጠራጠር ያደረገችው ሲሆን አንድ ላይ ፊልም ለማየት ጭራሹኑ ዛሬም ተቀጣጥረው ስለነበር አመሻሽ አካባቢ ወደ ሲኒማ ሄደው ሲመለከቱና ጨርሰው ከወጡ በኋላ አሻንጉሊቶችን አይታና አቅፋ ስትደሰት የድሮውን ማስታወስ ጀምሮ ትክክለኛዋ ዩንቢዮል አሻንጉሊት የተባለ ነገር እንደማትወድ ትዝ ሊለውም ችሏል። ሶያንግ ደግሞ በአጋጣሚ በቀጣዩ ቀን ላይ 95% የእጅ ጽሑፏ ተመሳሳይ እንደሆነ ማረጋገጥ ከቻለች በኋላ ደስተኛውን ወደ ትምህርት ቤት በመሄድ ብቻዋን እሷን ማናገር ጀምራ እውነታውን ግልጽ አውጥታ ከትምህርት ቤቱ ለቃ እንድትሄድ ብታስፈራራትም ከፊት ለፊቷ ያለችው ልክ እንደ ድሮ ፈሪዋ ዩንቢ ስላልሆነች ግን እቅዷ ሊሳካላት አልቻለም ነበር። በዚህም ምክንያት የድሮ ትምህርት ቤቷ ውስጥ እያለች የተነሳችውን ፎቶና ስሟን ጨምሮ መታወቂያዋን ሳይቀር ፎቶ በማንሳት ለዲዮን ስልክለትና እሱም መንታ እህት አላት ብሎ ማመን ሲጀምር እንዲገናኙ በማድረግ ግልጽ አድርጎ አንቺ ማነች በማለት በሚጠይቃት ሰዓት ላይ ስለ ሚስጥሯ የሚያውቀው ቴኳን እንዳይታወቅባት እጆቿን እየጎተተ ከቦታው ይዟት ሊሄድ ሞክሮ የነበረ ቢሆንም እውነታውን ማወቅ እንዳለበት በመናገር አስቁማው ግን ሁለቱ ብቻቸውን ማውራት ሲጀምሩና እስከዛሬ ስለዋሸችው ይቅርታ በመጠየቅ አንድ ባንድ ሚስጥሯን ልትነግረውም ችላል። ወደ ቤቱ በመመለስም የልጅነት ፎቶቸውን እየተመለከተ እውነታውን መቀበል የከበደው በሚመስል መልኩ ግራ እየተጋባ ከቆየ በኋላ ወደ አሳዳጊ እናቷ ጋር ሳይቀር ሄዶ ሲጠይቃትና ተመሳሳይ የሆነ መልስን ከሷም ቢሆን ሲያገኝም ይታያል። ራሱን ለማረጋጋት ጥቂት ቀናቶች ከወሰዱበት በኋላ የመቃብር ቦታዋን ለመጎብኘት ወደዛ በሚያመራበት ሰዓት ላይ ከሰዓታቶች በፊት ዩንቢ አስቀድማ መታ ከዚህ ቀደም እሱ ሰጥቷት የነበረውን ሜዳ ላይ አስቀምጠው እንደሄደች የተመለከተ ሲሆን ወደ ቤቱ ከተመለሰ በኋላ ሳይቀር ልክ እንደ ጓደኛው ከአባቱ ጋር መጠጥ እየጠጣ መሞቷን ለመቀበል እየሞከረም ይገኛል። ልክ እንደ ድሮ ይቅርና በቅጡ ሰላምታን እንኳን የተናደደባት በሚመስል መልኩ ከዩንቢ ጋር መለወጥ ያቆመ ሲሆን ይህንን አጋጣሚ ተጠቅሞ ቴኳን ግን በቻለው አቅም እሷን ደስተኛ አድርጎ ትኩረቷንም በዛው ለማግኘት እየሞከረም ይገኛል። በዚህ መልኩ ጥቂት ቀናቶች ከተቆጠሩ በኋላ ሁሉንም ነገር አሳክታ እቅዷን ከጨረሰች በኋላ ከዚህ ትምህርት ቤት ለቃ እንደምትወጣ ለቴኳን ዩንቢ ነግራው ስለነበር እየወደዳት በመምጣቱ ከሱ እንድትርቅ ስላልፈለገ እሷ ሳትሆን ጉልበተኛ የሆነችው ሶያንግ ከትምህርት ቤቱ ለቃ እንድትወጣ ለማድረግ ሲሞክርና በድጋሚ ለሁለተኛ ጊዜ የቀድሞ ትምህርት ቤቷ ውስጥ አንዲት ሴት እንድትሞት ምክንያት ሆና እንደነበር እንዲሰራች ሲያደርግና እድለኛ ሆኖ በአሁኑ የለቀቀው ነገር ቫይራል በመውጣቱም እሷ ላይ ሰዎች መጠቋቁምና ማግለል ሲጀምሩ ይሄ ክስተትም የበለጠ ስላናደዳት አስቀድማ ለሚወዳት ዶዮን በጽሁፍ መልእክት የዩንቢን ትክክለኛ ማንነት እውነታውን ልታወጣው እንደሆነ ስልክለትና ሊያስቆማት እሱም ቢሆን እየተሻኮለ እየመጣ ያለ በአጋጣሚ የመኪና አደጋ ሲያጋጥመውም ይታያል። በሰዓቱ ሶያንግ ለተማሪዎቹ ሁሉንም እውነታ አንድ ባንድ አፍረጥርጣ እየተናገረች የነበረ ቢሆንም የመኪናው አደጋ ትከሻው ላይ ጉዳት አድርሶበትና በሰዓቱ የዋና ውድድር ቢኖረውም እሱን ግን ሰርዞ የሚወዳት ዶዮን ቦታው ላይ በመምጣት ከቴኳን ጋር አንድ ላይ ሆነው የቀድሞ ትምህርት ቤቷ ውስጥ ተሰቃይታ ራሷን ያጠፋችው ተማሪ ዩንቢ ሳትሆን መንትያ እህቷ እንደነበረች ሲናገሩና ተማሪዎቹም ቢሆኑ ከሶያንግ በላይ እነሱን ሊያምኗቸውም ችለዋል።
ጨርሶ እየወጣ ያለ ግን በአደጋው አማካኝነት ህመሙ በዝቶበት ስለነበር ወደ ሕክምና ቦታ በሚያመራበት ሰዓት ላይ በሚያሳዝን ሁኔታ ምናልባት ቀዶ ጥገናው እንኳን በአግባቡ ቢጠናቀቅ አገግሞ ዳግም ወደ ዋና ውድድሩ ለመመለስ እስከ ዓመት ድረስ ሊፈጅበት እንደሚችል ሲነገረውና ልጁን ለማበረታታት ሲል ግን እንዲጠነክር እየገፋፋው ይገኛል። ለእሷ ለመከላከል ሲሞክር ይህ ሁሉ ነገር በመፈጠሩም የጥፋተኝነት ስሜት ተሰምቷት ልጠይቀው ወደ ሆስፒታል የመጣች ሲሆን ዋሽታው ስለነበር አስቀድሞውኑ እሱ ግን አኩርፏት ለእሷ ሲል እንዳላደረገው በመናገር እስክታለቅስ ድረስ እየጮህባት ከቦታው ለቃ እንድትወጣ እያደረጋትና በቻለው አቅም ቴኳንም ሊያጽናናት እየሞከረም ይገኛል። ከቀጣዩ ቀን ጀምሮ አገግሞ ከሆስፒታሉ ለቆ እስኪወጣ ድረስ ግን ተስፋ ሳትቆርጥ እየተመላለሰችና እየጎበኘችው ይገኛል። በሌላ በኩል ትምህርት ቤት ውስጥ ደግሞ የሶያንግን የክፋት ጥግ ያወቀችው ሶንግጁ ቤተሰቦቼን ተጠቅሜ ወደ ትወናው ዓለም ትገቢያለሽ ብላት ስለነበር እድሎችን አመቻችታላት አሁን ላይ እንድትሰራ ብትጠይቃትም ሶንግጁ ግን ሀሳቧን ቀይራ ከሷ ለመራቅ እየሞከረችም ይገኛል። በሚያስቅ ሁኔታ ደግሞ የምሳ ሰዓት ላይ ዩንቢ ወደ ዶዮን ጋር በማምራት ከጎኑ ሄዳ ስትቀመጥና እጁ ላይ ጉዳት ስላጋጠመው በቅጡ መብላት ስለማይችል ጓደኞቹ አውቀው እንድታጎርሰው ሲጠይቋት ቴኳን እየቀና መጥቶ ማንኪያው ላይ አውቆ ምግብ እሱ ሲያስቀምጥለትና በድጋሚ ዶዮን ግን እሱ ያስቀመጠውን አውቆ ሲጥለውም ይታያል። እቅዶቿ በሙሉ ያልተሳኩላት ሶያንግ ደግሞ በድጋሚ ነገሮችን በመሸረብ ለእናቷ የትምህርት ቤቱን ዳይሬክተር አናግራ ዩንቢን ከትምህርት ቤቱ እንድትባረር እንድታደርግላት ስትጠይቃትና በሀገሪቷ ውስጥ ቤተሰቦቿ እውቅና ስለነበራቸውም በቀጣዩ ቀን ላይ ወደ ትምህርት ቤት አምርታ ሪፖርት ስታደርግ ምንም እንኳን ዩንቢ ጥፋት ባይኖርባትም ዳይሬክተሩ ግን ጉዳዩን ከቁም ነገር እንደሚወስደው ለእናትየዋ ሲነግራትና በአጋጣሚ ከዚህ ቀደም እዚሁ ትምህርት ቤት ውስጥ ሶዩን የተባለች የሞተች ተማሪ ስለነበረችም እንዲሁም በሞቷ ጉዳይ ብቸኛ ምስክሯ ዩንቢ በመሆኗ ይህንን አጋጣሚ ተጠቅሞ ሊያባርራትም እያቀደ ይገኛል። በቀልን አስባ የመጣች በሚመስል መልኩም ከጥቂት ሳምንታቶች በፊት እዚህ ትምህርት ቤት ውስጥ የተቀጠረችው አዲሱ አስተማሪም በድጋሚ ፖሊሶች የዚህችን ተማሪ ሞት ጉዳይ እያጣሩ እንደሆነ ካወቀች በኋላ የልጅቷ እህት በመሆኗ ደስተኛ እየሆነችም ይገኛል። እይታችን ግን የትምህርት ቤቱ ባለቤት ጋር ወስዶን ከቴኳን ጋር ሲነጋገር እንደምንረዳው እስከዛሬ በሚስጥር ቢዘውም ይህ ሰው ግን አባቱ እንደሆነና በተደጋጋሚ አሁን ላይም ዩንቢን እንዳትባረር ለማድረግ እሱን ለማሳመን እየሞከረ እንደሆነ፣ በተቃራኒው አባቱ ግን ከዚች ልጅ ጋር ሰሞኑን በተደጋጋሚ እያየው ስለነበር ሁለቱን ለማለየት ብሎ ሊያባራትም እያቀደ እንደሆነም ይታያል። ከሚወዳት ዶዮን እስካሁን ይቅርታውን ማግኘት ባለመቻሏም ባያናግራትም በየቀን ወደ ቤቱ እየሄደች ግን ለሰዓታቶች ያክል በሩ ላይ እየተቀመጠች ተመልሳ ቤቷ የምታመራ ሲሆን ክስተቱን እያስተዋለ የመጣው አባቱም የተጣሉበትን ምክንያት ባያውቅም ነገር ግን እሱ ጋብዟት ወደ ቤት እንድትገባ በማድረግ አንድ ላይ እራት መመገብ ሲጀምሩና ከጨረሱ በኋላ ሳይቀር እንዲሸኛት እያደረገውም ይገኛል። ከጥቂት ቀናቶች በኋላ በአጋጣሚ አንድ ቀን ላይ በድጋሚ ሱጂን በሚል ስም ወደ ዩንቢ ጋር ባዶ ክፍል ውስጥ እንዲገናኙ የሚናገር የጽሑፍ መልእክት ይላክላትና ወደ ቦታው በምታመራበት ሰዓት ላይ ፊቷን የተሸፋፈነች አንዲት ሴት ከዓመታቶች በፊት ሶዩን በሞተችበት ጊዜ ላይ ምን እያደረግሽ ነበር የሚል ጥያቄን እየጠየቀቻት በዛ ሰዓት የነበረችው እሷ ሳትሆን የሞተችው እህቷ በመሆኗ የምትመልሰው ነገር ሲጠፋትና ሴትዮዋን በሩን ቆልፋባት ከቦታው ለቃ ስትሄድ በጥቂት ደቂቃዎች ውስጥ ግን በክፍል ተወካይ አስተማሪያቸው አማካኝነት ከፍቶላት ስትወጣና አንድም ሳታስቀር የተፈጠረውን ነገር በሙሉ ነግራው ስለነበር የዛኑ ቀን ላይ ከደህንነት ካሜራ የሴትዮዋን ማንነት በሚያጣራበት ሰዓት ላይ ባልጠበቀው ሁኔታ አዲሱ አስተማሪ ሆና ሊያገኛትም ችሏል። በተመሳሳይ መልኩ ዩንቢም በቀጣዩ ቀን ላይ ልታስተምር ወደ ክፍል ስትገባ በድምጿ አማካኝነት እሷ መሆኗን ያወቀችባት ሲሆን ግልጽ አድርጋ ባዶ ክፍል ውስጥ ሁለቱ ብቻቸውን ማውራት ጀምረው የሞተችዋ ተማሪ የሶዩን ታላቅ እህት እንደሆነች ከነገረቻት በኋላ እይታችን በትውስታው ወደኋላ ውስጡን ከዩንቢውል ጋር ምርጥ ጓደኛሞች እንደነበሩ በትምህርት ቤት ውስጥ በነበሩ ሴት ጉልበተኛ ተማሪዎች ግን ጥቃት ይደርስባት እንደነበርና በአጋጣሚ አንድ ቀን ላይ ማሟት እዛው ጠረጴዛው ላይ ተኝታ ተማሪዎች ከክፍል ለቀው ከወጡ በኋላ ሳይቀር ከሰዓታቶች በኋላ በህመሙ አማካኝነት እዛው ሞታ እንደተገኘች ልትነግራትም ችላለች። የክፍል ተወካዩ አስተማሪ ግን ወደ እነሱ ጋር ይመጣና ሶዩን የሞተችው በጥቃቱ አማካኝነት ሳይሆን በህመሙ አማካኝነት እንደሆነ ሲነግራትም እናያለን። በእናቷ አማካኝነት ከትምህርት ቤቱ ተባራ ሳይሆን በፍቃዷ ልለቅ ያሰበችው ዩንቢ ደግሞ ወደ ዶዮን ጋር አምርታ ከትምህርት ቤቱ ለቃ ልትወጣ እንደሆነ ከነገረችው በኋላ ይቅርታ አድርጎላት ለመጨረሻ ጊዜ ከእሱ ጋር አሪፍ ጊዜን እንዲያሳልፉ ስትጠይቀውና በሀሳቧ ተስማምቶ እሱም ቢሆን ቀን ወደ ምሽትነት እስኪቀየር ድረስ እየተዝናኑ ከቆዩ በኋላ የሜዳሊያውን ሳይቀር ስትመልስለትም ይታያል። በአጋጣሚ ወደ ቤቷ ስትመለስ ግን ቴኳንን ሳይቀር በሯ ላይ ቆሞ ያገኘችው ሲሆን እንደሚወዳት ግልጽ አድርጎ ከነገራት በኋላ እንድታስብበት ጊዜ ሊሰጣትም ችሏል።
በቀጣዩም ቀን ላይ አሳዳጊ እናቷ ወደ ትምህርት ቤት ተጠርታ የትምህርት ቤቱ አመራሮች ከውሳኔ ከደረሱ በኋላ እንድትባረር እንደወሰኑ እየነገሯት ሲሆን አስቀድማውኑ ልታስወጣት አስባ ስለነበር ግን እቤት ከተመለሰች በኋላ ልብሷን ማዘጋጀት ስትጀምርና ባልጠበቅነው ሁኔታ በድንገት ግን እስከዛሬ ሞታለች ብለን እያሰብን የነበረው ይሁን ቢሆን በሩን ከፍተው ወደ ውስጥ ገባና አሳዳጊ እናቷም ሆነች እህቷ ደርቀውና ፈዘው ሲቀሩም ይታያል። ናፍቆታቸውን ተቃቅፈው ከተወጡም በኋላ ተረጋግተውና ተቀምጠው ማውራት ጀምረው ገና ታዳጊ ሕፃን እያሉ የማደጎ ቦታ ላይ ተመልክታ ለማሳደግ ያሰበችው እሷን ሳይሆን እህቷ ዩንቢን እንደነበር በስህተት ግን እሷን ወስዳ ልታሳድግ እንደቻለችና ለመዝናናት ከከተማ በወጡበት ጊዜም እህቷ ምን ያክል እየተጨቆነችና እየተሰቃየች እንደሆነ እንዳስተዋለች ጓደኛው የነበረችውና ትምህርት ቤት ውስጥ ሞታ የነበረችው ሰዋዩን እንኳን እየተሰቃየች ተመልክታ ልትከላከላት ባለመሞከሯ የሞተችው በህመም ቢሆንም እሷንም ግን እንዳጣቻትና በተመሳሳይ መልኩ አንቺ ውሃ ውስጥ በመግባት ራስሽን ለማጥፋት ስትሞክሪ ክስተቱ ጓደኛዋ ሲሆንን እንድታስታውስ እንዳደረጋትና ከውሃ ውስጥ አውጥታት ህይወቷን ብታተርፍላትም ድፍረቱ ኖራት ካጠገቧ ልትሆን ስላልቻለች ግን እስከዛሬ ከሁሉም ነገር ርቃና ተደብቃ እንደቆየችም ተናግራለች። በቀጣዩም ቀን ላይ ራሷ ዩንቢዮል ወደ ትምህርት ቤት ያመራች ሲሆን ገና ከአነጋገሯ ጓደኞቿ ሳይቀር ተውስቷ ሙሉ በሙሉ እንደተመለሰላት ማሰብ ሲጀምሩና በተመሳሳይ መልኩ የሚወዳት ዶዩንም ልክ እንደ ድሮ ሊቀልድባትና ሊላፋት ቢሞክርም ያደረጋትን ነገር መልሳ ስታደርገው ትክክለኛ ማንነቷን በአንድ ጊዜ ሊያውቅባትም ችሏል። በሰዓቱ ግን ዩንቢ አስቀድማ ሁሉንም ሰው ተሰናብታ ወደ ማደጎ ቦታ ጉዞዋን በማድረግ በድጋሚ ትንከባከባቸው ከነበሩት ህፃናቶች ጋር የተገናኘች ሲሆን ከሰዓታቶች በኋላ መሻሻ አካባቢ ግን ዶዩን ወዳለችበት ቦታ አምርቶ ሲያገኛትና ትታው በመሄዷ እየጮህባት እያለ በሚያስቅ ሁኔታ ህፃናቶቹ ጉልበተኛ መስሏቸው ሊከላከሉላት ሲሞክሩም ይታያል። የመመለሻ መኪናው ስላመለጠው ምሽቱን እዚህ ሲያሳልፍና ለመጀመሪያ ጊዜ እሱ የሰራችውን ምግብ ጠዋት ላይ ቀምሶ ሲደሰትና ከህፃናቶቹ ጋር ሳይቀር እየተሯሯጠ ሲደሰትም ይታያል። ባህር ዳርቻው አካባቢ ሬሷ ባይገኝም ፖሊሶች ግን የሞተችው እሷ ናት በማለት ሊያስቡ የቻሉት ጉልበተኞቹ ደብድባት ከትምህርት ቤቱ እየወጣች እያለ በአጋጣሚ ስሟ የተጻፈበትን ባጇን ጥላው እንደነበርና እዛው ትምህርት ቤት ውስጥ አብራት የተማረች አንዲት ተማሪን በአጋጣሚ አግኝታው በጉዞዋ ላይ ወደ ባህር ዳርቻው አካባቢ ወርውረው ስለነበር አደጋው ከተፈጠረ በኋላ ይህ ነገር መገኘቱ ሰምጣ እንደቀረችና እንደሞተች መርማሪ ፖሊሶቹን እንዲያስቡ ሊያደርጋቸውም ችሏል። በተመሳሳይ ሰዓት ላይ የክፍል ተወካይ አስተማሪያቸው ደግሞ በህመም አማካኝነት የሞተችው ተማሪ ሰዋዩን ጠረጴዛው ላይ ተኝታ እያለ ያኔ ቀስቅሶ ወደ ሕክምና ቦታ እንድትሄድ ቢነግራት ኖሮ ምናልባት ላትሞት ትችል እንደነበር በማሰቡ የጥፋተኝነት ስሜት ተሰምቶት በፍቃዱ ከትምህርት ቤቱ ለቆ ሊወጣም ችሏል። ከቀናቶች በፊት ፖሊሶችም ቢሆን ምርመራን ጀምረው ስለነበር በሰዓቱ ትክክለኛ መረጃ ስላልደረሳቸውና በቴኳን አባትና በትምህርት ቤቱ ባለቤት አማካኝነት እንዲቀየር ተደርጎ ስለነበር በአስተማሪው አማካኝነት ቴኳን ስለዚህ ነገር ካወቀ በኋላ የትምህርት ቤቱ ስም እንዳይጠፋ አስቦ እንደዚህ በማድረጉ በፍቃዱ ለፖሊሶች እጁን እንዲሰጥ ሲነግረውና እሱም ቢሆን እስከዛሬ ያደረገው ነገር የጥፋተኝነት ስሜት እንዲሰማው አድርጎ ስለነበር ቴኳን እንዳለው ፖሊሶች ለምርመራ ሲመጡ ጉዳዩን በማስረዳት ለማጣራት ሲባል ወደ እስር ቤት ሊወሰድም ችሏል። በዚህም ምክንያት ቴኳን ቤት ውስጥ ብቻውን እያለ በአጋጣሚ ታመምና ወደ ሕክምና ቦታ የተወሰደ ሲሆን ከጎኑ ሆኖ የሚንከባከበው ዘመድ ስለሌለው ወደ ሆስፒታል ሄዳ ዩንቢ ደህንነቱን ካረጋገጠች በኋላ ተኝቶ ስለነበር በስልኩ አውቃ ለእናቱ በመደወል እንድትመጣ አድርጋ እንድትንከባከበው ስታደርግም ይታያል። በፊልሙም የመጨረሻ ትዕይንት ላይ አገግሞ ከሆስፒታል ከወጣ በኋላ ቀኑን ሙሉ አሪፍ የተባለ ጊዜን አብሮ እንዲያሳልፉ ሲያደርግና ማታ ላይ ወደ ቤቷ ከሸኛት በኋላ እንደወደዳት ግልጽ አድርጎ በመናገር በድንገት ጉንጯን ሲስማትና በተመሳሳይ መልኩ በቀጣዩ ቀን ላይ ዱዮንም ቢሆን እስከዛሬ ከሷ ጋር እያለ የሚያውቀው እህቷን እንደነበርና ከዛሬ በኋላ ግን ትክክለኛዋን እሷን ሊያውቃት እንደሚፈልግ በመናገር ግልጽ ባያደርገውም በተዘዋዋሪ እሱም ቢሆን ፍቅሩን ሲገልጽላትና በቀጣዩ ቀን ላይ ትምህርት ቤት ውስጥ ከዚህ ቀደም ስታሰቃያት የቀረጸችውን ቪዲዮ እንደምትለቅባት ደውላላት ሱያንግ በማስፈራራት ወደ ትምህርት ቤቱ እንድትመጣ አድርጋ ለተማሪዎቹ በሙሉ እስካሁን እንዳልሞተችና ሁለቱ መንታ እንደሆኑ እንዲመለከቱ አድርጋ ማረጋገጥ ስትችል ወጥመዶችን አስቀድማውኑ ዩንቢ ግን አዘጋጅታ ስለነበር ሁለቱ ብቻቸውን እንዲያወሩ አድርጋ እስከዛሬ ስታሰቃያት እንደነበር በስልኳ ላይ የቪዲዮ ቅጂውም እንዳለ እንድታወራ ስታደርግና የምታወራውን ነገር በሙሉ ግን በስልኳ ሪከርድ አድርጋ ስለነበር ከትምህርት ቤቱ ለቃ እንድትወጣ ካለበለዛ ደግሞ አፏን ዘግታ ዝም ብላ እንድትቀመጥ እምቢ ካለች ግን ቅጂውን ለቃ እንድትታሰር እንደምታደርጋት ስታስፈራራትም ይታያል። አንዲት ተማሪን ራሷን እንድታጠፋ ለማድረግ ከጫፍ ደርሳ ስለነበር ግን አቤቷ ስትመለስ አባቷ እየጮህባት ለስልጣን እየተወዳደረ እንደነበር
በሷ ምክንያት ግን ስሙ እንደጠፋና ከውድድሩም ቢሆን እንዲሰረዝ እንዳደረገችው እየተናገረም ይገኛል። ከሁሉም ነገር ርቃ ይሁን ቢሆንም ብትሆን ከሀገር ለቃ ለትምህርት ለመሄድ በማሰቧ ስለ እቅዷ ለእናቷ ተናግራ ፍቃድን ስታገኝና በተመሳሳይ መልኩ ይሁንቢን ብትሆን ከቴኳን ጋር አስቀድማ በመገናኘት ከልቡ እሱ ቢወዳትም እሷ ግን ስሜቷ ለሌላ ሰው እንደሆነ በመናገር እንዲቆርጥለት ስታደርግና በመቀጠልም የምትወደው ዶዩንን እንዲገናኙ አድርጋ ከዚህ ቀደም እሱ እንደሚወዳት በነገራት መሰረት በተራዋ እሷም እንደምትወደው ነግራው ነገር ግን ለጊዜው ትኩረቷን የምታደርገው ራሷ ላይ እንደሆነና ግንኙነቶችን ለመጀመር ፈቃደኛ እስክትሆን ድረስ እንዲጠብቃት ስትጠይቀው በተመሳሳይ መልኩ እሱም ቢሆን የሜዳሊያውን በመስጠት ዝግጁ እስክትሆን ድረስ በተስፋ እንደሚጠብቃት ከሱ ጋር አብራ ለመሆን ፈቃደኛ ስትሆንም ሜዳሊያውን እንድትመልስለት ሊነግራትም ችሏል። የሚወዳትን ሴት የራሱ ማድረግ ያቃተው ቴኳን ወደ እስር ቤት በመሄድ አባቱን ሲጎበኘውና ከታቀደለት ጊዜ ቀድሞ ከጉዳቱ ያገገመው ዶዩንም ውድድሮች ላይ ተሳትፎ እጁ ላይ የህመም ስሜት ቢሰማውም የሚወዳት ሴት ቦታው ላይ መታ የጎበኘችው በመሆኑ ግን እንዴትም ተጣጥሮ ውድድሩን ማሸነፍ ሲችልና በቀጣዩ ቀን ላይ ወደ ዩንቢ ጋር ተንኮለኛዋ ሶያንግ ሳይቀር ደውላላት እንዲገናኙ በማድረግ ምንም ያክል እስከዛሬ እሷ ብትበድላትም የድምፅ ቅጂውን ለቃ እንድትታሰር ባለማድረጓ ግን የጥፋተኝነት ስሜት እንዲሰማ እንዳደረገና ለሁሉም ነገር ከቻለች ይቅርታ እንድታደርግላት ስትጠይቃትም ይታያል። በመጨረሻም እይታችን ከድፍን 6 ወራቶች በኋላ ወደፊት ወስዶን የክፍል ተወካይ አስተማሪያቸው ወደ ሌላ ትምህርት ቤት ቀይሮ ከአዲስ ህይወቱን ሲጀምርና ሶንግጁ የተባለችው ጓደኛዋ እቅዶቿ በሙሉ ተሳክተውላት ለመጀመሪያ ጊዜ ዋና ገጸ ባህሪ ሆና መተወን ስትችል 6 ወራቶችን ከራሷ ጋር ያሳለፈችው ዩንቢ ደግሞ በድጋሚ እዚሁ ትምህርት ቤት ውስጥ ትምህርቷን ስትቀጥልና ምንም ያክል አብረው ለመሆኑ ፈቃደኛ ባትሆንም ቴኳን ግን ዳግም መመለሷን ሲመለከት ደስተኛ ሲሆንና ወላጅ አባቱን ቢሆን ለጥፋቱ የእስር ቅጣቱን አጠናቆ ዳግም ሲወጣና ልክ እንደ ድሮ ሳይሆን አሁን ላይ ከልጁ ጋር ደስተኛ ሲሆን ወደ ምትወደው ዱዩን ጋር ይሁን ደግሞ አምርታ ደስተኛውና ከዚህ ቀደም የሰጣትን ሜዳሊያውን ስትመልስለት እያየን እይታችንን እዚህ ላይ እናበቃለን። ቤተሰቦች ይህንን ለእናንተ ለማቅረብ ከምታስቡት በላይ ብዙ ልፋትና ድካም አለው። እስከ መጨረሻው ድረስ ደስተኛ ሆናችሁና አጣጥማችሁ ከጨረሳችሁ አይቀር ቪዲዮውን ላይክ በማድረግም ተባበሩን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሐሳብና አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።